ራሴ በቃ አላ ጓደኞቼ ወንድ ልጆች እንደሚሆኑ ሆኜ አላውቅም። ስራ፣ ስፖርት፣ እንቅልፍ፣ ስራ፣ ስፖርት፣ እንቅልፍ ለ2 ዓመት ሙሉ ይሄን ነገር ስደጋግም ነው የኖርኩት። አንድ ቀንም ለራሴ አልሆንኩም። ምንድነው እሱ? በቃ እንድናረግ ፈልጌ ነው። ምንድነው የምናረገው? ምንድነው አልከው? አሁን ምንድነው አልከው? በቃ ገብቶሻል። አማሃል እንደ አንተ ችግር ምንድነው? ምንድነው እንደዚህ የሚያደርግ? ምንድነው ለካ ዳር ነው የምትሄዱ? ለዛ ነው በምንም ታምር ከዚህ ቤት ዛሬ እሺ ማለት ምን ልታረግ ፈለግ? እልህ ውስጥ ነው ያስገባሽ እንጂ። እሺ ምን ልታረግ ፈለግ? ሞክራ እንደውም በክብር ስለጠየቅኩሽ ነው እንደዚህ። አትጩይ፣ ዝም በይ። በጣም ታገሱሽ። ምትፈራ መሰለሽ እንዴ? ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ነው? አማን ነው? ክብሩ ይስፋ። እኛ እንግዲህ በጣም ደህና ነን። እያያችሁ ነው። በጣም ደህና ነኝ። እንዴት ናችሁ ቤተሰብ? ሁላችሁም ሰላም ናችሁ? አለው እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ቤተሰብ ዛሬም ተመልሼ መጥቻለሁ። ዛሬ ማሳያችሁ ማለት ማሳወቅ የምፈልገውም ነገር ስላለ ከዛ በፊት ግን አንድ ነገር ማለት ብዬ ማለፍ ፈልጋለሁ። እሱም ምንድነው ባለፈው ሂሉ ያደረገችውን ሰርፕራይዝ አይታችኋል። ማለት ኢንተርቪው ነው። ኢንተርቪውን ሰራ ምናምን ነገር መስሎ ነበርና የምር እስከ ዛሬ ከጭንቅላቴ አልወጣለ ያ ቀን ማለት ነውና በጣም የሚገርም ጊዜ ነው አብረን ያሳለፍነው። አላቅም በጣም ነው ደስ ያለኝ። አልጠበቅኩምና የሆነ እንደዚህ አይነት ቫይብ ካሳለፍኩ ታውቃላችሁ ቆይቻለሁና በጣም ነው ደስ ያለኝ። ሌላ ስሜት ነው የተሰማኝ ነው የምላችሁ። እና በዛ ላይ ደግሞ ያኔ ልደቴን አላከበርንም ነበረ ማለት እኔ ልደቴን ሳከብር ታውቃላችሁ እናንተም በዩቲዩብ በቲክታክ ምናምን ነገር ላይቄ ነበረ። ያኔ ሄሉ ምንም ነገር አላለችኝም ነበር፣ ምክንያቱም ማለት አልችልም በጊዜው አውቃለሁ። እና የምር ደብሮኝ ነበረ። ብቻ ልደቴን ራሱ ደስ የሚል ጊዜ ነበር ያሳለፍነው አንድ ላይ። አላቅም ምን እንደምላት እቺ ሴትዮ በቃ የሆነ በጣም እያስደመመችኝ ነውና በጣም አመሰግናለሁ ልላት ፈልጋለሁ። ቃል የለኝም፣ የምሬን ነው ቃል የለኝም። በጣም ነው የማመሰግነው። ብቻ እብደቷም ቀጥሏል በዛው። ዛሬ ግን ቤተሰብ አንድ ያሰብኩት ነገር ስላለ እንድትከታተሉ። ሂሉ ትመጣለች፣ አሁን ወጣ ብላለች። አንድ ላይ ዛሬ እራት እንበላለን ምናምን ነገር ተባብለን ለወስዳት ነው የመጣሁት። ግን እዚሁ ቆየሁ፣ ያሰብኩትም ነገር ስላለ በዛው እሷ እስከምትወጣ እየጠበኩኝ ነበረ። እሷ ስትመጣ ያሰብኩት ነገር ስላለ አንድ ላይ የምታዩት ይሆናል። የኢትዮጵያ ቆይታዬን በአሪፉ እያጣጣምኩት ነው። የምር በጣም ተመችቶኛል፣ እግዚአብሔር ይመስገን። እና አላቅም ሄሉ ስትመጣ አሁን ግን ያለውን ነገር አብራችሁ የምታዩት ይሆናል። ምክንያቱም አንዳንዴ ይሆናላ ህይወት ላይ ወንድ ልጅ ስትሆኑ የሚያስፈልጓችሁ ነገሮች አሉ። ብዙ ነገር እኔ ከእናንተ ስለማልደብቅ እንደ ቤተሰብ ስለሆንን ያለውንም ነገር እናንተ አጠገብ እንድታዩ በሚለው ነው። እና እሷ እስከምትመጣ እየጠበኩኝ ነው። እሷ ስትመጣ ያለውን ነገር አብረን የምናየው ይሆናል። ለዚህ ቤት አዲስ ሆናችሁ ግን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በጣም ነው የምንወዳችሁ። እንግዲህ ሂሉን እንጠብቃት። ወርታለች። እስከምትመጣ ከኛ ጋር ነው። እንግዲህ ቤተሰብ ሂሉ ቶሎ ልትመለስ ትችላለች እና እየተጠነደፍኩ ነው ይሄን እንትን የምሰራላችሁ። ስትመጣ ያለውን ነገር አብራችሁ የምታዩት ይሆናል። እንጠብቃት።
ምንድን ነው የተፈጠረው በዚህ ፍጥነት? በቃ ሄዱ። አሁን እየቸኮልኩ ነው የምነግርሽ። ምንድን ነው? በቃ እኔ ከመመለሴ በፊት ከአንቺ ጋር ማይረሳ አሪፍ ጊዜ ማሳለፍ ፈልጋለሁ። ማለት እስካሁን ያሳልፍን አይደል? እንደለ ገብቶሻል? ናቲ እንደዛ ነገር ነው። አይ አልገባኝም። ናቲ ዛሬ ምን ሆናል? አንቺ አልገባሽ ነገር ምንድን ነው? እስቲ ዞሪ። ምንድን ነው የምታየው? ገባኝ። ናቲ ምንድን ነው የምታየው? አምሮብሻል በጣም ደግሞ። እንዴ ምን ዛሬ ነው የሚታየው? ምን ቁጭ እንበልሽ። ዛሬ ነው የሚታየው? ወዲህ ነው ቁጭ ነው። ምንድን ነው እያስከልለው? ምንድን ነው የምታየው? ምን አለ እዚህ ጋር? የቆሸሸ ነገር አለ? አረ እያስፈራኸኝ ነው። የምር እያስፈራኸኝ ነው። አንተ ምን ሆነሃል? ሄሉ እንውጣ እንጂ እራቱ ሊቀር ነው። በዚህ ሰበብ አድርጋ እራቱን ላትጋብዘኝ ነው? አይደለም። ማወቅ ያለብሽ ነገር አለ። ሄሉ ሳምን ጨፈየው። አንቺ እዚህ ሳለ ምንም መሳቅ አይጠበቅብሽም። አትሳቂ። ዝም አይደለም ግራ ገባኝ እኮ ማለት አሁን ልብስ ልበሽ ብለኸኝ ለብሼ ሱቅ ወጣሁ እስክመለስ ድረስ ሌላ ሰው ሆነ ጠበከኝ። ደግሞ በጣም ደስ ይላል። ምን ታሽሉ ነገር እሺ ዛሬ ምን ሆነ? አመሰግናለሁ። በጣም ነው የሚያምረው። እንዴ እሺ አመሰግናለሁ በጣም ደህና ነው። ምንድን ነው እሱ? በቃ ከዚህ በላይ እኔ መታገስ አልችልም። ከመሄዳችን በፊት አሪፍ ጊዜ እናሳልፍ እኮ። አሪፍ ጊዜ ነው እያሳለፍን። በቃ ገብቶሻል? ሄሉ በቃ አልገባኝም። ምንድን ነው አሪፍ ጊዜ የምናሳልፈው? ምንድን ነው አሪፍ ጊዜ የምናሳልፈው? አልገባኝም። እንዴ ናቲ ምንድን ነው እያሳለፍን አይደል? እንዴ አብረን ያለ ነው። ምን የተለየ ነገር ምንድን ነው? በቃ ታውቂያለሽ። እሺ ቁጭ በል። ምንም አውቀው ነገር የለም። ለምንድን ነው የማትረጂኝ ማለት? እንዴ ናቲ ምንድን ነው አልገባኝም። ደስ አድርግልኝ እንጂ ተቀያየርክ እኮ በጣም። እሺ እዛው ነው የምኖረው። የት? አንቺ ክፍል። ምን ልናደርግ ነው? እዛ የምንገባው? እዚያ እናወራ። ኧረ እኔ አልገባም። እዛ እነግርሻለሁ። እንዴ እኔ አልገባም። እዛ ለምንድን ነው የምንገባው? እዚህ ነው የምንሆነው። እዛ ይመቻል። ለምን? እዛም ወሬ ለማውራት ከሆነ ሶፋው የመጣው ታዲያ ለምንድን ነው? ኧረ በስመ አብ አልፈልግም። ችግር የለውም። ቁጭ ብለን እናወራ። አይኔ እያስፈራኝ ነው የምር። ምንድን ነው የሚያስፈራሽ? አይ በዚህ በቃ ሄዱ። አታጨቃጭቂኝ ሄዱ። በቃ አይገባሽም እንዴ አንቺ? ምንድን ነው የሚገባኝ? አልገባኝም ምንም ነገር። የት ነው ለምን የምንገባው? ምንድን ነው ውስጥ ለምን ውስጥ የምንገባው? እኔ እኮ ግልጽ አልሆነም ለኔ ሁሉም ነገር ግራ ገብቶኛል። ምንድን ነው እንዴ አንቺ? ምን አይገባሽም? ምንድን ነው እሱ? ግልጽ አድርገው እንዴ። ምንድን ነው ያልገባኝም ምንም ነገር። እኔ በቃ ከዚህ በላይ ልታነሳችሁ ምን ይሆንክ ነው? የከፋኝ እኮ ይታወቃል። ምን ይሆናል?
እንደዛ አድርገው ሄሉ በቃ ምን ሆነሽ ነው አንቺ ራስሽ? አልገባኝም ማለት እንዴት አይገባሽም? በቃ ምንድን ነው ያውቃለሁ። ምን አይነት አሪፍ ጊዜ እናሳልፍ። ግልጽ አድርግልኝ። ከገባን ይገባሻል። ውስጥ ለምን የምገባው? በቃ ገብቶሻል። አልገባኝም ምንም ነገር። እዚህ ሆነን እናውራ። ያው እኔ እናንተ ሴትና ወንድ ስለሆነ ነው ውስጥ ማንገባ። እንደዚህ አይነት ነገር ተወርቶ አይደለም። በቃ ከሁኔታዎች ነው። እኔ ደግሞ ግልጽ ያልሆነ ነገር ላይ አንተንም ጥፋተኛ ማድረግ አልፈልግም። ያልገባኝ ነገር ሁኔታዎች ተረጂ። ናቲ አይገባኝም። ምንድን ነው አይገባሽም? ምን ያንቺ ምንድን ነው? ሄሉ እኔ የነበርኩበት ላይፍ ማለት ነው በቃ ለራሴ ሆኜ አላውቅም። ለራሴ በቃ አላ ጓደኞቼ ወንድ ልጆች እንደሚሆኑት ሆኜ አላውቅም። ስራ፣ ስፖርት፣ እንቅልፍ፣ ስራ፣ ስፖርት፣ እንቅልፍ ለ2 ዓመት ሙሉ ይሄን ነገር ስደጋግም ነው የኖርኩት። አንድ ቀንም ለራሴ አልሆንኩም። እና እኔ ምን አደረኩሽ? እኔ አንድ በግልጽ የምነግርሽ ነገር እስካሁን ድሮም ባለው አሁንም እንዳንቺ ማቆሶ የለም። ካንቺ በላይ ይሄን ነገር ለኔ በቃ አላ ሊረዳልኝ የሚችል ሰው የለም። በቃ ይሁን እንደዚህ አይነት ነገር በግልጽ እንደማላወራ ታውቂያለሽ። በቃ ተረጂ አንቺ። እኔ ደግሞ እኔ እኮ ናቲ እኮ ተረድቼ እኮ ጋር ጋር አይደል እንደ ያለሁት ምን ያማረብሽ ዛሬ እኔ ቆንጆ ዶክተር ምንድን አይደለም ናቲ። አሁን እኔ እኮ አንተን ጥፋተኛ ማድረግ አልፈልግም እኮ። ታዲያ ምንድን ነው አሁን እያልክ ያለው? አይ ግልጽ አድርገው በደንብ እኮ አውቃለሁ። እዛ በጣም ብዙ እንትን ተረድቻለሁ። እሺ ግን እኔ አሁን ምንድን ነው የሚጠበቅብኝ? ግልጽ አድርግልኝ ነው። አንተን ለማስደሰት እኔ ምንም አደርጋለሁ። እኔ ላሳይሽ። አሳየኝ። ምንድን ነው አልገባኝም። ወደ ውስጥሽ ነው አይደል? እዚህ ጋር ማሳየት የምችለው ነገር ከሆነ እዚህ ጋር አሳየኝ። እዚህ ላሳይሽ። አዎ አሳየኝ። ምንድን ነው? አረ ሄሉ ግን አውቀሽ ነው እንደዚህ የምትሆኚ? ምንም አውቄ አይደለም። ውስጥ መግባት ያለብን ምክንያቱን አሳውቀኝና እንገባለን። ምን ችግር አለ? በጣም እያስፈራኸኝ ነው። ባይዘው ምንድን ነው የሚያስፈራሽ? ምንድን ነው አልገባኝም። ምንድን ነው ያማማ ሊያተም ይሁንክ ነው? ምን ሆንኩኝ? ምንድን ነው ምን እያደረክ ነው? አልገባኝም። ምን አለ? በቃ አሪፍ ጊዜ እንድናሳልፍ። የምን አሪፍ ጊዜ ነው? አሪፍ ጊዜ እኮ ምንድን ነው አሪፍ ጊዜ? አልገባኝም። ገብቶሻል? አልገባኝም። ለቀቀኝ። ዞር በል እንዴ! ታማለ እንዴ! ምንድን ነው አሪፍ ጊዜ? ምንድን ነው እሱ? በቃ እንድናረግ ፈልጌ። ምንድን ነው የምናደርገው? ምንድን ነው አልከው? ናት አሁን ምንድን ነው አልከው? በቃ ገብቶሻል? አማሃል እንዴ? አንተ ችግር ምንድን ነው? ምንድን ነው እንደዚህ የሚያደርገው? ምንድን ነው የምናደርገው? ቅድም ድረስ ይሄን ነው እያሰብክ ያለኸው? ይሄ ነው ለአንተ ደስታ የሚሰጥህ? ከኔ ጋር ይሄን ነው ማድረግ የምትፈልገው? ለዚህ ነው የምትፈልገኝ? አዎ። አፍን ሞልታውንም አውቅ ነው እንዴ? አታፍራ? ምን ይሆንክ ነው? ምንድን ነው የምረዳክ? ምንድን ነው የምረዳክ? አልገባኝም። እንደዚህ አምሮብሽ እያየሁ ታግሼ ልቆይ አልችልም። ኧረ እባክህ ታዲያ ሄደን እንተኛ። እንደዛ ነው የምፈልገው? ልቀቀኝ። በጣም ደፋር ነሽ። ትንሽ እንኳን ክብር የለህም ለኔ። ትንሽ እንኳን በክብር ጠየቅኩሽ። ምን ማለት ነው? መረዳት ነበረብሽ። ከሁኔታ የተረጂ። ኦኬ በክብር ጠየቀኝ። እምቢ አልኩ። ምን ልታደርግ ነው? በቃ ይሄ ምልክቶች ናቸው። በቃ እኔ እንደዚህ ምናምን ነገር ሲሆን ምልክቶች ናቸው። ኧረ እባክህ የምርህን ነው? ዞር በል እሺ ናቲ። በሰላም እንትን ብንል ይሻላል። እኔ አንተ ማስቀየም አልፈልግም። የምር በጣም ነው ያናደድከኝ። ምንም ይሄ ለካ ዳር ዳር ነው የምትሄዱ። ለዛ ነው በምንም ታምር ከዚህ ቤት ዛሬ እሺ አልወጣም። ማለት ምን ልታረግ ፈለግ? እልህ ውስጥ ነው ያስገባሽ እንጂ። እሺ ምን ልታረግ ፈለግ? ሞክራ እንዴ! በጣም ተዳፈርኩ እኮ ናቲ። እንዴ ምን ሆነ ነው አንተ? ናቲ እውነት ከኔ ጋር ልቀቀኝ፣ ልቀቀኝ። እንዴት ነው የሚያደርግሽ? እንደውም በክብር ስለጠየቅኩሽ ነው እንደዚህ። ልቀቀኝ ናቲ፣ ልቀቀኝ። ልቀቀኝ። ዞር በል ናቲ፣ ዞር በል ብያለሁ ናቲ። የምር ዞር በል፣ ዞር በል። እና ምን ልታረግ ነው? ልቀቀኝ ናቲ፣ ናቲ ልቀቀኝ።
ሶስት ብትሆኝ ዛሬ ከነካለች ናት እያስፈራኸኝ ነው የምር በጣም እያስፈራኸኝ እኮ ነው ዞር በል ናት ዞር በል ናት አንቺ እንዳልመታሽ ለምን ኩሻ ወዲ ልትጂ ነው ናት እረፍ ናት ከኔ ጋር ትጣላለህ የእውነት እረፍ ዝም ብሎ መውሰድ አለ እንዴ አንተ ማን እንዴ ዝም ብሎ ማድረግ አለ እንዴ ዝም ብሎ የሚባል ስንት ጊዜ ነው ጓደኛሞች ነው አይደል እንዴ ብንሆን ስታደስ እንዴ አለ ያረጋል እኮ እንደዛ እንደነሱ እንድናደርግ ነው ፈልገው ናቲ እረፍ ምን ይሆነ ነው ልጅ አንተ እንደዚህ አይነት ጸባይ የለብህም እኮ ምን ይሆንክ ነው በቃ ስለዚህ ነገር ጓደኞቼ ሁሉ በቃ እኔ አጠገብ ሲያወሩ አላ እኔ ፋራ ይሁንኩ ያለ መሰለኝ ከዛ ይሄን ካደረክ አራዳ ነህ ማለት ነው እሺ አሁን ዞር በል ናቲ እኔ በጣም ያስፈራኸኝ ነው ዞር በል እሺ ምንድን ነው የሚያስፈራሽ በእግዚአብሔር ስም ዞር በል እኔ ያስፈራኝ ነው ዞር በል በቃ ካጠገብ በቃ እዚህ ልከኝ ዞር በል አልኩ ናቲ ዞር በል እንዴ ምንድን ነው የሚያስጨውሽ እንተቃቀፋለን አይደል ከዚህ በፊት እንተቃቀፈኝ እንዴ ምን ያስቅሻል ስዋም ናቲ ናቲ ዞር በል ምንም ስሜት ተሰምቶሽ አያውቅም ላንቺ አሁን እንደዚህ አይነት ወሬ ማውራበት ሰዓት አይደለም አሁን ችግር አሁን ነው ማውራት የፈለኩት ሰው አይደለም እንዴ ነው የማይሰማኝ እና ታዲያ መቼ ነው ናቲ ዞር በል በቃ ዞር በል እንዴ ምን ይሆንክ ነው እንዴ ዝም አልኩ ታገስኩ እስካሁን በቃ አንቺ በቃ ወደ መጀመሪያው ማንነት ተመለስና ሄደን ራታችንን እንብላ በቃ ተመልሻለሁ በቃ እንሂድና ይሄን ነገር አቁም ናቲ እኔ አስቀይምሃለሁ የምርና አንተ ማስከፋት ስላልፈለኩ ነው ዝም ያልኩት እስካሁን አፍሽ በሰፋብኝ ዞር በል እሺ ምንም አንሆንም ስንገናኝ ተቃቀፍ የለም አትቀፋኝ ዛሬ ልጁ ዛሬ ምን እየሆነ ነው ምን ሆነሽ ነው አንቺ እሺ አሁን እንሄዳለን ወይስ አንሄድም አለበለዚያ በቃ ሂድ ናት ወደ ቤት ሄዱ አታናድጂ በቃ በሙሉ እንዲገባሽ እያደረኩኝ ነው በጸባይ እየነገርኩሽ ነው ምን ልታመጣ ነው ሲሞክረኝ ምን ልታመጣ ነው በግድ የምታደርገው ነገር የለም እንዴ አንቺ ከማን በልጠሽ ነው እንዴ እናት የምር እኔ እናንተ በእንደዚህ አይነት ነገር መጣላት የለብንም ሂዱ በቃ አንቺ የሆነ በእናትሽ ይሆናል ልጁ ምን ሆነ ነው ምንድነው የሚቀያየር አሁን ጤነኛ አልነበርክም እንዴ ዞር በል እሺ በቃ ሄይ ትንካይ በቃ የምር እንዳትነካ ጫፌን እንዳትነካ ይበቃል ምንም ሰጠ ነገር የለም እኔ እናት ከሚያጠገብ ምንም ሰጠ ነገር የለም ምንም አናደርግም ዞር በል ከሚያጠገብ የምር እናት በጣም እያስከፋኝ ነው ምንድን ነው የሚያስከፋሽ ስንት የሚያስከፋ ነገር እያለ ናት እየቀለድክብኝ ነው ሙድ ያስክብኝ ነው እኔ ላይ የምር እንደዛ እየተሰማኝ ነው ያለው ባይዘው ሙድ ያስክብኝ ነው ለምን ቀልድ ረፍሽ አትንካኝ ማን ሊነካሽ ነው እኮ ሰው ልጅ አትንካ ታዲያ እሺ ልሳ አትሳም እንዴ ሰሰማው ነው ናቲ ረፍ ከኔ አትራቂ ያላል ምን ሆነ ነው ልጁ ሃይ አንቺ ምንድነው እንዴ ለምንድነው የምትወራችሁ እስቲ እንደዚህ ልጅ ረጋ በቃ ረጋ በቃ እንደዚህ በቃ ከዛ ሙዱ ራሱ ይመጣል ረጋ በይ አላክፍም ዞር በል ጀመረሽ የምር አላክፍም ዞር በል ናቲ እውነት ረፍ እኔ በቃ ይቅር እራቱ ሁሉም ነገር ይቅር ነው እጄ ልብሴ ልቀይር ለምን ይቅር እኮ ይቅር በቃ አልፈልግም ምንድነው አንተ ይሄን ሀሳብ እንዴት አሰብክ ስትጀምር አንተ እንዴት ታስባለህ እኔና አንቺ ስንሆን ነው እንጂ ሰው እንደውም እራት ሲባል ብዙ ጊዜ ጓደኞቼ እራት ሲባል የምሰማው ሌላ ነገር ምንድነው የምሰማው እኔና አንቺ እራት ምግብ እንበላለን አንድ ላይ በቃ
እንለያያለን። በቃ ወጉ እንደዛ ነው፣ ደስ የሚለውም እንደዛ ነው። እና ታዲያ ምን ፈለክ ሌላ? ያልሞከርሽውን ነገር ቆይ ደስ አለ ማለቱን በምን አወቅሽ? በቃ አልሞክረውማ። አንተ እርግጠኛ ነህ ለመሞከር? አዎ። እንዴ ምን አይነት ጥያቄ ነው? በጣም እርግጠኛ ነኝ። ከዛስ? ምን ከዛስ? እንዴ ሄዱ በእናትሽ አሁን አትቀልጂ። ዞር በእናትህ እውነት ላለማስከፋት ስል ነው ቁጭ አልኩት። ምንድነው የምታስከፊኝ? አሁን እኮ በጣም እየተከፋው። ምን ላድርግ? ቆይ እንዴት እንዳደርግ ነው የምፈልገው? ከሽ ዘርኮን ላሳይሽ። ምንድነው የምታሳየው? እንዴት እንዳደርግ ነው የፈለግከው? አሁን ናቲ ዞር በል። ናቲ ልቀቀኝ። ናቲ ልቀቀኝ። ናቲ ታረገኝ ነው የምር ልቀቀኝ። አንቺ እንዳትሰበሪ። ዞር በል በእናትህ። ቃልኛ ስርዓት ያለው የምር ስርዓት ነው እንዴ? አንተ ምን ታረገኝ ነው? የምር ዞር በል ናቲ። የምር ዞር በል። እውነት እያስፈራኸኝ ነው። የምር ዞር በል። የምር ናቲ ዞር በል። የምር ዞር በል። የምር ዞር በል ናቲ። ረፍ ሰው አይደለም። ምን ያስጨውሻል? ነው የሚጮህ። ረፍ። ምንድነው የሚያስጨውሽ? ሰው ሁላ ነው የሚሰበሰበው። ጉድ ነው የሚፈላው። ዞር በል። ስርዓት ያዥ በእናትሽ። ናቲ ረፍ። ምንድነው ሄዱ? ናቲ ረፍ። አትጩ። ዝም በይ ነው። ምን የሆነ ልጁ ናቲ ለቀቀኝ። ምንድነው? በጣም ታገስኩሽ እና ምን ልትሆን ፈራ መሰለሽ? ናቲ ረፍ። ምንድነው የምትለው? አበዛሽ በጣም ማለት ነው። ናቲ ምን ይሆንክ ነው? ዞር በል ናቲ። ሄዱ ምንድነው የምትወራጭው? አልናደድ አልሽብኝ እኮ ለዛ ነው። ሄዱ ማርያም ፍራንክ ነው አንቺ እኔ እንዴት ታደርጋለሽ? ምን ማለት ነው? ካሜራ ስክት እንዴት እንደዛ ምን ማለት ነው? ልቀቀኝ በቃ አልፈልግም። ልቀቀኝ። አሻናራ ሄዱ ሌላ ነገር እየመሰላት ነው። በቃሽ እንደዚህ ዙሪና እናወራለን። ራጥላናሽ ግራ ገባኝ። ተከልክዬ እኔ መናደድ የነበረብኝ ሄሉ በቃ እኔ እንዴት ሲጀምር እንደዚህ አይነት ነገር እንደዚህ ይጠይቃል ሲጀምር? ፍራንክ ላደርግሽ ፈልጌ ነው፣ ልበቀልሽ ፈልጌ ነው እኮ ነው። በቃ ኧረ በእግዚአብሔር ይቅርታ ስለግ ደግሞ በጥፊ መተሽኛል እኮ ሲያንስ ነው ተደረግም። አንተ እኮ አስፈራራኸኝ እኮ ነው። ኧረ በስመ አብ ሰዓት የለንም አሁን። እኔ አልፈልግም። ጠግቤያለሁ። ምንም አላደርግሽም። ጠግቤያለሁ። እንዳታረገኝ ካረከኝማ አለቀህ። ኧረ ይልማ አታስቂኝ በእግዚአብሔር። ቤተሰብ እንዳያችሁት ነው እንግዲህ በጣም የተቀደሰ ሀሳብ ንግባ። ኧረ እባክህ ከእራት በኋላ ይሻላል። አሁን ይሻላል ነው
አይ ይደርሳል። አንተ የምርህ ነው? ኧረ ግን መስማ እኔ እንጃ። እኔ የምለው ነገር እየጠፋኝ ነው። እኔ እራሱ በጣም ብዙ ተራፉ። ደህና ነህ አትመስለኝም። በጣም ነው ያሳቀችኝ፣ ግን መጨረሻ ላይ በጣም ነው ያሳዘነችኝ። ልታለቅስ ነበረ። አምኖ ቤት ያስገቡት ሰው እንደዚህ አይነት ጥቃት ሊያደርስ ነው ሲባል እንግዲህ በጣም ልብ ይሰብራል። እና እኔ ደግሞ ከጓደኞች ጋር እንዳትውል ከዚህ በኋላ እንዴ። እኔ ምንም እንደዚህ አይነት ጓደኛ የለኝም። ቤተሰቦች በዚህ አጋጣሚ ሁሉም ጨዋ ናቸው። በጣም ልክ እንደኔ በተክሊል ነው የሚያሉት። እና ጓደኞች ሁሉም ጨዋ ናቸው። ምንም እንደዚህ አይነት ሰው የለም። ዝም ብዬ ለፕራንኩ እንዲመቸኝ ብዬ ነው እንደዛ ያደረኩኝ። አልናደድ ስትይ እኮ ነው እንደዚህ ማስተኛሽ ማገላበጥሽ። እኔ እኮ ገና ለገና እንደውም ሄዱ ስነግራት የሆነ ነገር ትለኛለች ምናምን ነገር ብዬ አስቤ ሄዱ። ግን አሁን እጅሽ መሳም እችላለሁ። መሳም ራሱ እኮ ይሰለቻል። ሰለቸው? ኧረ አይደለም ስልሽ ያው አላ ብቻ ለጨዋታ ነው። ኧረ ነገር ፍቹ እና አሁን ምንም በሌለበት ማለት ነው ካመንሽኝ ተነስተሽ እንድታክሽኝ እፈልጋለሁ። አሁን ካመንሽኝ ማለት ነው እኔ ነፃ እንድሆን ማለት ነው እንድታክሽኝ እፈልጋለሁ። እንደ በፊቱ በደንብ ቀፊ። አረ ፍራቱ አለቀቃትም፣ ከሁኔታው ያስታውቃል። እና እንሂድ ይደውል ነው እንውጣ። እና ቤተሰብ የቀረውን እንግዲህ ሌላ ጊዜ እናወራለን። እናመሰግናለን። ለቤቱ አዲስ ሆናችሁ ላይክ ሰብስክራይብ አድርጉ። በጣም ይቅርታ እንደዚህ ስላስከፋት ምናምን ልበቀላት ብዬ ነው። እስካሁን አኩርፋኛለች። ያው እራት ስትበላ የእሷ ነገር ታውቃላችሁ፣ የሆድ ነገር ነው። እራት ስትበላ ደግሞ ንዴቱ ይወጣላታል። እስካሁን እያሻሸችው ነው።